ወደ ኢትዮጵያ መሄድ ይችላለሁ ሌላ ሰው ሳናገር አረቦችን ሳናገር መሄድ ትችያለሽ ግን ስትመለሽ ኢትዮጵያ ሪፖርት ላይ ሊያግዝሽ ይችላል አሉ መሄድ ትችያለሽ እኔን አዳምጪ እሺ ይኸው እየሰማሽ ነው ካንስለሽ ካልወጣሽ ማለፍ ትችያለሽ እውነታቸው ነው እየሰማሽ ነው ልጁን ወንጀል ካልፈለጉት ማለቴ በሲም ካርዱ ወንጀል ካልተፈጸመ ኦሬዲ እንደተሳላትና እንደዱ ብር ብቻ እየቆጠረ ከሆነ አይዲሽ እስካልተከነሰለ ድረስ መውጣት ትችላለሽ ይሄን በደም ስሚ ግን ችግር ካለ ሊይዙሽ ይችላሉ ከያዙሽ ሴትዮዋ ነው የሚመለከታት ገብቶሻል ወዲያውኑ ሴትዮዋ ሪፖርት ከሴትዮዋ ኮንትራት ቤት ነበርኩኝ ሲም ካርድ በስም ያውጥታ ነው እንዲ ነው ብለሽ ፖሊሶችን ታስረጃቸዋለሽ እነሱ እሷን ይይዟታል ግን አሁን በደንብ አዳምጪ ካንስለሽ ግን ለመውጣት አትችይ እዚህ ሀገር ካንስለሽ ጨርሰሽ ለመውጣት አትችይም ትያዣለሽ ሌላው ተዘናግተሽ ኢትዮጵያ እንደምንም እንኳን ብትወጪ ወንጀል ከሌለ ምናምን ብትወጪ ወጥተሽ ወደ አረብ ሀገር ወደ የትኛውም አረብ ሀገር ለመግባት ስትሞክሪ ብላክ ሊስት ውስጥ እንዳለሽ ወቂ ዱባይ ብቻ አይደለም ሳውዲ ብትሄጂ የትም አረብ ሀገር ውስጥ ብትገቢ እንትን ባለዳንሽ እዳ ውስጥ ነሽ ኦኬ ምክንያቱም ሶሪያ ሄዶ ነው እየተጠቀመበት ያለው ለምን ሲሙን ለማዘጋት አትችይም እዳው መከፈል አለበት ምን ያህል እዳ እንዳለ አሁን ሰምተሻል እስኪ ስንት ብር እንዳለ ሜሴጅ ይላል አሁን አይመጣም ሜሴጅ ምክንያቱም ኦሬዲ ያስም ተዘግቷል አይመጣማ ለምን ሲም ካርድ አይመጣም በሰው ሲም ካርድ ነው እየተጠቀምሽ ያለሽ አይመጣም በሰው ነኝ አላዘጋሽም እናት እየሰማሽ ነው አንቺ አላዘጋሽም ጥለሽው ነው አንቺ አላዘጋሽውም ጥለሽው ነው ኦሬዲ ስራውን እየሰራ ነው ስራውን እየተሰራበት ወይም እነሱ ብሎክ ማድረግ አይችሉም እዳው መከፈል አለበት ብለው ስለጠበቁ አሁን እዳ ውስጥ ነው ያለሽ ነግሬሻለሁ እኔ ችግር የለውም ነገም ቢሆን እኔ ሌበር ኦፊስ ደውዬ ወይም ደግሞ እንደዚህ ፖሊስ አምጥቼ እንደዚህ እኔ አሁን ወደ ሀገር መግባት ፈልጋለሁ ግን ስመለስ ከኢትዮጵያ ወደ ዱባይ ማስገባት አይችልም ስለዚህ ይሄን ብር ወይ ትክፈልልኝ ነው የምለው በቃ ልጁ ይክፈልልኝ ምክንያቱም ልጇ ነው ይሄ ስህተት የተደረገ ምናምን አይደለ እሱ ደግሞ እዚያ ሶሪያ ሆኖ ያወራኝ ረሲል አለ እንትን የምናወራው ከሱ ጋር የምንጸጻፈው ዋትስአፕ ላይ አለ እሱ ለራሱ አሁን ላይ በምክንያት ሄዶ እንደቀረ አላቅም እኔ ልጁ ሲመጣ ልከሰው ነው የነበረ ግን ሊመጣ አልቻለም ልጁ በምን ምክንያት ዱባይ ምድር ላይ ለመግባት እንዳልቻለ አላቅም እሱ ለሁለት ወር ብሎ ሄዶ ግን አልመጣም ከልጁ ምን አለሽ ከልጁ ምን አለሽ እናትየዋ አይደለሽ ሴትዮዋ እናቱ ትሁን እንጂ ሲም ካርድ ያወጣው ለልጁ ነው ፍሪዟ የራቢያ አረኩላት ነው ኦኬ የሴትዮዋ ችግር ነው ሴትዮዋ ነች ስፖንሰርሽ የሚመለከተው ስፖንሰርሽ ጋር ነው አንቺ ለሌበር ኦፊስ ደውለሽ ለፖሊስ ደውለሽ እኔ ምንም በማላውቀው ምክንያት ሲም ካርድ ለልጇ አውጭለት ስጩ ብለው አስወጥተውኝ እኔ ኮንትራት ቤት ነኝ ምንም ማውቀው ነገር የለኝ በዛ ውስጥ በዛ ሲም ካርድ ኢንተርኔት ከፍተው እየተጠቀሙ እዳ ውስጥ ነኝ ያለው ኤርፖርት ብያዝ የሆነ ችግር ቢገጥመኝ ብለሽ አስረጃቸው ምንም ችግር የለውም እኔ ነገ ደውላለሁ ሳትጨናነቂ ተረጋግተሽ በተረጋጋ መንፈስ እሱን አርቂ ይኸውልሽ እነሱ ቀድመው ችግሩን በጣም እየሰማሽ ነው እነሱ ችግሩን ቀድመሽ አሳውቀሻቸው ከተውሹ አውጥተው ነው የሚጥሉሽ ነገር ወንጀለኛ እንዳይባሉ አውጥተው ነው የሚጥሉሽ ነካክተሽ እንዳታይ ኦኬ አንዴ ከጀመርኩም አልተውም ነው ችግር የለውም እስከ ጥግ ድረስ ነው መሄድ ያለብሽ ለቤት ሳትወጪ ገፍተው እንኳን ቢያስወጥሽ ፖሊስ ብለሽ ጠርተሽ ያን ያክል ሰድለም ችግር የለውም እኔ አሁን ላይ የፈራሁት ልክ ሪፖርት ጋር ነው እንጂ ያኔ ከሰዎች ጋር ያን ያክል እንደዚህ ጥላቻ ምናምን የለንም እንደዚህ ያኔ ተግባብተን ነው የምንኖረው ገብቷል ያኔ ያስረዳቸዋለሁ ምናምን ሴትዮዋ በርግጥ አትግባቢ ነው እንዴ ወገብሽ እስኪገረጠል እየሰራሽ አትግባቢ ነበር እንዴ አትግባቢ አይደል ጉልበታችን ሲሉ በጣም የሚወዱ እነሱ እኔ እኮ የሚገርመኝ ነገር መግባባታችሁ ይደንቃችኋል አይደል እንዴት ነው የማትግባቡት ወገባችሁን እኮ ቀንጥሳችሁ የነሱን ቆሻሻ እያጸዳችሁ ነው ኮምትሎ ኮራ በሉ እንጂ
ምን ናቸው እነሱ? ተግባብ በቃ ማዳሜ ጥሩ ነች የምትይ ሴት ግን ጤነኛ ነሽ? የኔ ማዳም ምስኪን ወላሂ ምስኪን ነች። አንቺ ነሽ ምስኪኗ፣ እሷ አይደለችም ምስኪን። አንቺ ወገብሽን እየተገነጠልሽ እየሰራሽ። የኔ ማዳም ማር ነች፣ ወተት ነች፣ እርጎ ነች፣ አይቤ ነች፣ እንትን ነች እያላችሁ አታሽሞንሙኗቸው። አንቺ ነሽ ማሯ፣ አንቺ ነሽ እርጎዋ። ወገብሽን እየተቀነጠሽ እሷ እንደፈለገች እየፈሳች እየሸናች የምትኖረውን አንቺ እያጸዳሽ እንዴት ነው እንትን የምትይው? ምስኪን ናችሁ እኮ እንደናንተ የዋ ነገር በህይወቴ አይቻልም። ሰው እንዴት እሷ ትክክል ነች ትላላችሁ? ትክክል አይደለችም። እስኪ አትስሪና አንድ ሳምንት ተኝ ምን እንደምታደርገሽ አላ ሻንታ ዱቢ ግራቲክ ሰው ትምሽ ምን በለዲክ ኢንሻአላህ አይናይትን ሙቲ ኢንሻአላህ ትሙቲኒ ያላ ሀቢብቲ ነው የምትልሽ። ተኝ እስቲ ጉልበት እስካለ ሰው እንዴት ጉልበቱ እስካለ ድረስ እነሱን ማሽሞንሞን። አሁን እኛ ጥሩዎች ናቸው። የሚገርምሽ ነገር ሴትዮሽ በጣም መጥፎ ሰው ነች። ሰሚኛለሽ? ሰሞኑ እየሰማሁ እንዴ ፎሮዎች ፊት አወቁ ናቸው። ሴትዮሽ ጥሩ አይደለችም። ጥሩ ነች አትበይ። ጥሩ አይደለችም። መጥፎ ሰው ነች። ችግር ውስጥ ነው የከተተች። ስለዚህ ደግሞ በጣም ፈሪዎች ናቸው ሶሪያዎች። አንቺ ወደ ህግ ከሄድሽ ስለሚደነግጡ በጣም በቅቧቆች ናቸው። ሽንታቸው ነው በቁማቸው የሚሸኑት። ህግ ቦታ ይፈራሉ። ለምን? ልጇም የሆነ ኬዝ ስተት ሳይሰራ አይቀር። ስለዚህ ጠንካራው ነው። ይኸውላችሁ የዚህ ሀገር ዜጎች የዚህ ሀገር መዋጥኖች ስተት አይሰሩ። ለምን መሰላችሁ? አንደኛ ሀገራቸው ነው። ሁለተኛ ሰው መጉዳት አይፈልጉ። ትክክለኞቹ ይሄ ስደተኞች ጋር ያላችሁ እኮ ናቸው። ግብፅ ጋር፣ ሶሪያ ጋር፣ ባንጋሊ፣ ኢራቅ ጋር ስትሰሩ ነው የሚጫወቱባችሁ። እናንተ እኮ እኩል ናችሁ። ስደተኞች ናቸው እነሱ። አትፍሯቸው። አክብሯቸው እንጂ አትፍሯቸው። ያን ያለ ሌሎቻችሁ ሀሳብ ካላችሁ ሀሳባችሁን ተናገሩ። ታፕታፕ ኮፕሊንግ ሼር እና አዲስ ከሆናችሁ ፎሎ አድርጉት። ስልኬ ባዮ ላይ ያለላችሁ ከፕሮፋይል አጠገብ ስልክ ቁጥር ያለላችሁ ዋትስአፕ ሴቭ አድርጉና አውሩኝ። ለማንኛውም ነገር ልታወሩ የምትፈልጉ ለስራም ለምንም ማውራት የምትፈልጉ ሰዎች በዛ አውሩኝ። ከዛ በተረፈ እኔ ደህና ደሩ ልላችሁ ነው። ማረፍ አለብኝ። ሳሚ ሰላም ካላችሁ አውሩና። እንዴት ነሽ? ደህና ነሽ? ሰላም ነው። ደህና ነኝ እግዚአብሔር። ፕሊስ ወላሂ እኔ ገብቼ እንደዚህ ማውራት ብዙም አልችልበትም፣ ግን ልጅቷን ልትመክራት ይገባል። ዝም ማለት የለባትም። እዛ ከሄደች በኋላ ተጠያቂው ማን ሊሆን ነው? እንግዲህ ነገር ናቸው እኮ እኔ ከዚህ በፊት የምታውቂኝ ከሆነ በሲም ካርዳችሁ ለሰው አታውጡ ብዬ ተናግሬያለሁ። ትክክል። እና ምክር በነፃ የሚሰሩ ሴቶች ሲም ካርድ ለሰው ምንም አትፍረት፣ ምንም አታመጣም። አንቺ ህጋዊ ነሽ፣ እሳቸው ቤት ነው የምትሰሪው። እሺ ይሄን ኬዝ ዝም አትበይ፣ ምንም አታመጣም። ዝም በይ ስትልሽ ዝም አትበይ። እሷ አይደለች ያኔ አውጭለት ያለችሽ። አሁን እንደገና ደግሞ ልጅን እንደትዩ ምናምን ብትልሽ እሺ አትበይ፣ ግዴታሽ ነው። እዚህ አጋጣሚ የሆነ ነገር ልጠይቃል። እዚህ ጋር ምክር በነፃ የሚል ፕሮፋይል ያየውላል ልበል። ልክ ነሽ አይደል? ዛራ ነው ስሜ፣ ዛራ ነው። ያው ምክር በነፃ እኔ የሚገርመኝ ነገር ማለት ነው እኔ ችግር ውስጥ እንዳትገቡ የምችለውን ነገር እየታገልኩ ነው አይደለ? እኔ እኮ ሰው ነኝ። እበላለሁ፣ እጠጣለሁ፣ የቤት ኪራይ እከፍላለሁ። ሰው ሀገር ነው ያለው። እኔ እርዳታ አልጠይቃችሁም፣ ገንዘብ አልጠይቃችሁም፣ ጊፍት አልጠይቃችሁም፣ ምንም ነገር አልጠይቃችሁም። ስራ ግን ካለ ለሌላው የምትሰጡትን ስራ ለኔም ስጡኝ። ስራ መስራት እፈልጋለሁ። ተከራይቼ ነው የምኖረው። እበላለሁ፣ እጠጣለሁ። መጥቼ ዋይፋይ ኢንተርኔት ሞልቼ ነው የምጠቀመው። ስለዚህ ስራውን ለሌላ ሰው እየሰጣችሁ እኔ ጋር ምክር በነፃ የምትፈልጉ ሰዎች ካላችሁ ግን እውነት እግዚአብሔር ይላችሁ ለማለት ነው። እኔም ብለህ ልጆችን ወደ ኮንትራት የምታስገባ ከሆነ እንደዚህ ከአረቦች ጋር አስተዋውቃለሁ። አሁን ለምሳሌ ካንስሌሽን ያለ ኦኬ፣ እኔ ለማንኛውም ግን ካርጎ ካለ እሰራለሁ ምናምን እንደዛ ነውና ለማንኛውም በርቱልኝ። ቪዲዮ ስራ
ሰርተሃል ሳሚ። በዚህ አጋጣሚ ማለት ነው ለወንድ ልጅ ብራችሁ እንዳሰጡ ብለህ ለ10 ዓመት እኔ ለወንድ ልጅ ብሬን አልሰጠውም። በዚህ አጋጣሚ ታደንቀኝ ይገባል። ብር ለወንድ ልጅ እንዳሰጡ በሶሻል ሚዲያ ብዙውን ጊዜ በጣም ነው የምከታተልህ። ለ10 ዓመት እከታተላለሁ። በሆነ ታይም ላይ ጠፋ ከሶሻል ሚዲያ። ምን አረክ? በቃ መከርከን ዩቲዩብ ትመክረን ነበር። ቲክቶክ አሁን የመጣ ታሚኛለሽ። ብሩ ምን አረግሽው? ብሩ ምን አረግሽው? ቤተሰብ አስተዳደርኩበት። እናቴን ነው ሌላ አይደለም። ከዛ ውጭ ያለውን እኔ አሁን ስንት ብር ማለት አሁን እንግዲህ ረጅም ዓመትሽ ነው እዚህ ሀገር ላይ አሁን የማይበቃ አሁንማ በቃ አሁንማ አግብቼ መውለድ አለብኝ አይሻልም? ደህና ደሩ እናት፣ ደህና ደሩ። እግዚአብሔር ከእናንተ ጋር ይሁን። ነገ እንገናኛለን። ፈጣሪ ቻው በሉ። ሳምዬ በጣም እናመሰግናለን ወንድማችን፣ ኖረልን።